የሚሞሪው ማስታወሻ ክፍል 33 በዚህ ላይ ያለን ነበር የእናታችን ታናሽ እህቷ ክፍለ ሀገር ያለችው በድንገተኛ ራስ ምታት ታማ ሞተች ተብሎ ስልክ ተደውሎ ለጎረቤትና ለኔ ተነገረን። ማታ ላይ ቤቱን ወልውዬ ለአይታች ብዬ ያሰባሰብኩትን ሳንቲም እንጀራ ገዝቼበት ሽሮ ሰርቼ ቡና አፍልቼ እንድትበላ ካደረኩኝ በኋላ እንድትተኛ ጋበዝኳት። ጠዋት ነጋ አልነጋ በር የሚያንኳኩትን ጎረቤቶቻችንን ሰምቼና እንዴት ይሆን አሁን የሚደረገው ምን ይሆን የምትለው እያልኩ ሳስብ አድሬ በሩ ሲንኳኳ በፍጥነት ተነስቼ ለመክፈት ወጣው። በዚህ ጊዜ ድምጹን የሰማችው እናቴ ለመርዶ እንደመጡ አውቃ ወይኔ ልጆቼን ማን የሞተው እንዳትነግሩኝ እያለች አጥር ዘላ ወደ ሌላ ሰው ግቢ ለመሄድ ስትሞክር የምታደርገው የምትተውነው ድራማዊ ተውኔት ከሀዘን ይልቅ መዝናናትን ፈጠረልኝ። እኔን መሄጃሽን ፈልጊ ሳትፈልጊ ተፈጠርሽ ለምን ቡና ቤት አትገቢም እያለች ነፍሴን ልትነጥቃት ትጥራለች። አሁን ደግሞ ወይኔ ልጆቼ በማለት የሰው ልብ ታባባለች። ብቻ የሆነ ሆኖ ሰዎቹ ልጆችሽ አይደሉም እህትሽ ናት ሲሏት መለስ ብላ የትኛዋ በማለት በተረጋጋ መንፈስ ስትጠይቃቸው ታናሽሽ የታናሽሽ ታናሽ ትንሿ ብለው ሲያስረዳት ማልቀስ ስላለባት ብቻ በምን ተፍረት እየየዋን አጦፈችው። ደርሳ ሰው መውደድና ለልጆቿ ስትል ከቤተ ዘመድ መለያየቷን አስመስላ ዜማ ባለው ለቅሶ ስታነባው እኔ እንደ ታዛቢ ከሌላ ክፍል ሆኜ እየሰማኋት የሰው ልጅ ለካ ሳናውቀውምና ማን ነበር ሰውና ጨረቃ አንድ ናቸው ለማንም የማያሳዩት ግማሽ ጎን አላቸው ያለው አባባሉ ትዝ አለኝ። እነሱ ሲያለቅሱ እኔ ግን ለብቻዬ ሳኩኝ። የኮምፒውተር ትምህርት ጀምሬ ገና ወር ሳይሞላኝ ለቅሶ በለቅሶ ምክንያት ባዶን ቤት አስረክባኝ ከሰፈር ሰው ገንዘብ ተበድራ ወደ ክፍለ ሀገር ያቀናችው ቀለል አድርጋ አስባው ነበር። በወቅቱ ጎረቤታችን የሆኑና የታላቅ ወንድማችን የክርስትና ልጅ ሆነው አቡሽ እኛ ጋር ዘመድ ብሎ ይመጣል ያድራል። የ9 ዓመት ልጅ ነው። አብሮን ይሰራል። በቃ መኖርም ጀምሯል። ቤቱን ለሁለት እንድንጠብቅ ነፍስ ያላወቀውን የ9 ዓመት ልጅ ጥላልኝ ሄደች። ምንም አልፈራውም። ህፃኑም የልጅ አዋቂ ነበርና አበረታታኝ። ሙሉ ግቢውን ለሁለት መኖራችን እንዳይታወቅብን ማታ ማታ የአክስታችን ልጆች ይመጣሉ እያልን በምናብ የሳልናቸውን ትላልቅ ልጆች ለሚጠይቁን አሳይተን ውጪውን ስናዳምጥ ቀንና ሌሊቱ ይጨባበጣሉ። ደግነቱ ውሻው እጅግ ጥሩ ነበርና ከበር ላይ ዞር ሳይልና ግቢውን እየዞረ በንቃት ይጠብቀንልናል። እኛም ሲነጋ ባለ በሌላ አቅማችን ሳንቲሞችን አሰባስበን ምግብ እንገዛለታለን። ቀን ቀን ከትምህርቴ ሳልቀር እግዚአብሔርን ለምኜ አደራህን እንዳታስፈርድብኝ ጌታ ሆይ የማላገኘውን እድል እንዲበላሽብኝ የሚፈታተነኝን ክፉ ሐሳብ ሁሉ ሰርልኝ ብዬ ቤቱን ቆልፌ ሄዳለሁ። ማሰባችን ባይቀርም ማታ እንደዛው እናገኘዋለን። ውሻው ግን ከማናችንም በተሻለ ቀን ከሌሊት ጥበቃውን አጠናክሮ ሳያስደፍረን 9 ቀናቶች ጨረስን። ከክፍለ ሀገር ድንገት ማታ ላይ ስትገባ ቤት ውስጥ ነበርኩኝና ምንም አላለች። እንደውም የተለየ ልክ የእናት አይነት ባህሪ ይዛ ስለመጣች እንኳን አክስታችን ሞተች ብያለሁ። ምክንያቱም ባትሄድ አትለወጥም ነበር። በቃ ያንን ያሰብኩት ጸባይዋ እንዳያማረው ከኔ የምትፈልገው እርዳታ ስለነበረ ማባበል በመቻሏ እንደነበር የገባኝ ከአንድ ወር በኋላ ነው። ሌላኛዋ የእሷ ተከታይ የሆነችው ናዝሬት ከተማ የምትኖረው እህቷ እጅግ ብዙ የኖረችው መታመሟን ብዙ ጊዜም እንደተቸገረች የሚገልጽ ደብዳቤ ክፍለ ሀገር ልካ ኖሮ የታናሽ እህታቸው ቀብር ዕለት ደብዳቤው ደርሶ እናታቸው ማለትም ለኔ እናቴ እንጀራ እናት ፈልገሽ አምጪልኝ ስላሏት ዘዴን ልታማክረኝ አስባ ነበርና ምንም አላልኩም።
ብቻ አክስትነቷ ለኔም ስለነበረና በህፃንነቴ የፀጉር ጌጥን ስለምትገዛልኝ ቤት እየመጣች ታስቀን የነበረች ቀልጣፋዋ አክስታችን ገጽታዋ ፊቴ ላይ ድቅና አለብኝ። ይቺኛዋ የሟች አክስቴና ይቺ ታማሚዋ አክስቴ አዲስ አበባ ላይ የሚያስተናግዱት ለሁለቱም አንድ የሆነ ሙስሊም ወዳጅ ነበራቸውና ተያይዘው መንገድ የጀመሩት በአንድ በሽታ እንደሆነም ስትናገር በመስማቴ ልቤ ክፉኛ አዘነ። ምን አይነት ቤተሰብ ነው? ምን አይነት ሰዎች ናቸው? አምላኬ ለምን ከነኚህ መሃል ፈጠርከኝ? ልቤ ያዘነ፣ በጣም ልቤ ያዘነ። ናዝሬት ያለችው አክስቴ ድሮ ከ17 ዓመት በፊት ለአንድ ሰው ሴት ልጅ ወልዳለታለች። ነገር ግን ልጅቷን ማሳደግ ስላልተመቻቸላት ለዚህችኛዋ ለሟች አክስቴ ሰጥታት ታሳድግላት ነበርና ልጅ አሳዳጊዋ ስትሞት የትንሿ ህፃን ዕጣ ፈንታም አብሮ ታየኝና አሳዘነችኝ። በመልክ ባላውቃትም ፎቶዋን አዘውትሬ አይ ስለነበረ ልጅቷና ስቃይዋ አብረው ተሳሉብኝ። ከሞተችው ይልቅ ይቺ ተቸግራለች የተባለችው አክስቴ ሳትሞት አስለቀሰችኝ። የመከራን ዱላ ቀምሻለሁና ለልጇ እንድትተርፍላት ተመኘሁ። ልጅቷ እኮ እሷ ቆመትቻለሁ ባይላት አባቷን አታውቅም። እናቷ አክስቷ ጋር እንድትኖር የፈረደችባት የወላጅ እጥረትና ናፍቆት የሚያንገላታት እቺ ልጅ። አይ በጣም አዘንኩ ከልቤ። ሁኔታውን በአጭሩ ለጓደኛዬ ስነግረው ነገ ትምህርት ቤት እንደማልመጣ ናዝሬት እንደምሄድ ሳስረዳው ለትራንስፖርት ብሎ 50 ብር ሰጠኝ። በደስታ ነበር ከእናቴ ጋር ወደ ናዝሬት ያቀና ነው። ናዝሬትን አሰስናት። አለች የተባለችበት ታየችበት የተባሉ ቦታዎች ሁሉ ዞርን። አየናት የሚል ጠፋ። ራሱ ከተማው አዙሪት አለው የሚባለውን ነገርም ያየሁትና ያወኩት በዛን ቀን ነበርና እጅግ ተዳከምን። ብቻ አዙሮ ከአንድ መንገድ ስንደርስ ባገኘነው መንገድ ስንሄድና የሆነ ገደል ግቡ የሚባል ትምህርት ቤት ተማሪዎች በሚጓዙበት ቦታ ስንደርስ ቀጣዩ ሜዳና ገደል ስለመሰለን ልንመለስ ፊታችንን ስናዞር ከአንድ ግቢ በደከመ ድምጽ የእናቴ ስም ሲጣራ ሁለታችንም ዞርን። በጣም ነው የሚገርመው። በፈረስ የፈለጉት በእግር ይገኛል ነው የሚባለው። ገርሞኛል። ልቤ ጥሩ ነበር። ጥሩ ለማድረግ ነው ከቤት የወጣሁት። ያቺ 50 ብር ሌላ ውለታን ልቤ ላይ እንድጽፍ አድርጋኛለች። አክስታችን ተገኝታለች። ከነ ህመሟ ከነ ድካሟ መቆም እንዳቃታት በህይወትና በሞት መካከል ሆና ነው ያገኘናት አለች። ካለመኖር መኖር ሳይሻል አይቀርም፣ ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 34 ይቀጥላል።